በዛሬው ዕለት እጃችን ላይ ያሉ የሚሸጡ 3 የቤት መረጃዎችን ይዤላችሁ መጥቻለሁ። ሶስቱም ቪላ ቤቶች ከ13 ሚሊዮን ብር ጀምሮ ለገበያ በጥሪ ደረጃ የወጡ እያንዳንዳቸው ከኮሪደር ልማት ከመልሶ ማልማት ነፃ የሆኑ ናቸው። ምርጥና አስገራሚ ቤቶችን በአዲስ አበባ ክልል ውስጥ ብቻ ዘንድ መጥተናል። እያንዳንዱ የት አካባቢ ዋጋቸው ካራቸው የሚለውን ደግሞ አብራችሁ ትሰማላችሁ። ለወዳጅ ዘመዶቻችሁ ሸር እያደረጋችሁ ላይክ ስታደርጉም ተደራሽ እንዲሆን፣ በመጨረሻም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን እያልን ወደ መረጃ ወስዳችኋለሁ። አብራችሁን ቆዩ። ለዛሬ ቀዳሚ አድርጌ ያመጣሁላችሁ የቤት መረጃ ይህ የምታዩት ቤት ነው። በአዲስ አበባ ውስጥ ወሰን አካባቢ የሚገኝ ቤት ነው። 250 ካሬ ሜትር ስፋት ያለው፣ ግቢው ደግሞ 3 መኪኖችን በጥሩ ሁኔታ ማቆም እንዲቻል ታስቦ ተገንብቷል። በአጠቃላይ ቤቱ የሚገኝበት ከዋና መንገድ በቅርብ ርቀት እንዲሁም የጠዋት ፀሐይ ወይም ወደ ምስራቅ የዞረ ሲሆን ነባርና ዲጂታል ካርታ የድሮ ዶክመንት ነው። ታዲያ ምንም አይነት የኮሪደርም ሆነ የመልሶ ማልማት ስጋት የሌለበት አካባቢ ነው የሚገኘው። ከአስፓልት በቅርብ ርቀት ይገኛል። ታዲያ በጣም ቆንጆ ተደርጎ የተሰራው ይህ ቤት በውስጡ ዋና ቤቱ ላይ 4 ቆንጆ መኝታ ቤቶችን የያዘ እንዲሁም ይህን የምታዩትን ደግሞ ሰፊ ሳሎን ይዞ የሚገኝ ሲሆን ፊት ለፊት ኦፕን ኪችን የተገጠመለት ጥሩ የመብራት ሲስተሞችን ተጠቅሞ 100% ጥንቅቅ አድርጎ ጨርሶታል። በአጠቃላይ የቤቱ ሁኔታ እጅግ በጣም የሌለና ዘመናዊ ቆንጆ ተደርጎ የተሰራ ቤት ነው። ቪላ ቤት የምትፈልጉ ወሰን አካባቢ ይህን ቤት ሳታዩት ሌላ ቤት ላይ እንዳትከፍሉ፣ ውሳኔ እንዳታሳልፉ። ምክንያቱም በጣም ቆንጆ ቤት ነው። እንዲሁም የመኝታ ቤት እጥረት የሌለበት ቆንጆ መኝታ ቤቶችን ይዞ ነው ያለው። አሁን የምታዩት ክፍል የቤቱ ትልቁ መኝታ ቤት ነው። ቁምሳጥን በጥሩ የእንጨት ስራ ተሰርቷል። ስፋቱም ቆንጆ ነው። እንዲሁም የተፈጥሮ ብርሃን አየርም እንዲያገኝ የታሰበበት መንገድ በጣም ጥሩ ተደርጎ ተሰርቷል። እዚህ ጎን ላይ የምታዩት እንግዲህ የዚሁ የትልቁ መኝታ ቤት መታጠቢያ ክፍል ነው። ሰፊ ተደርጎ ተሰርቷል። ሴራሚክ ከታች እስከ ላይ እንዲሁም ቦይለርና ጥሩ እቃዎችን ተጠቅሞ ነው የጨረሰው። ታዲያ እዚህ ፊት ለፊት የምታዩቸው የተለያዩ 3 ሌሎች መኝታ ቤቶች ያሉ ሲሆን እነዚህ 3 መኝታ ቤቶች አንደኛው ይህ ነው፣ ቁም ሳጥን የተዘጋጀለት ወይም የተገጠመለት ነው። ሁለተኛው ደግሞ ከዚሁ ቀጥሎ የሚገኝ ሲሆን ይሄ ማለት ነው የራሱ ቁም ሳጥንና የውስጥ መታጠቢያ ክፍል ያለው ሲሆን ሁለቱ መኝታ ቤቶች ደግሞ የጋራ መታጠቢያ ክፍልን ይዘው የሚገኙ ነገር ግን በአጠቃላይ ዋናው ላይ 4 መኝታ ቤት፣ በተጨማሪም ከዋና ቤቱ እንደወጣን የሰርቪሱ ቦታ ላይ ይህን ኪችን ይዟል። ትራዲሽናል ኪችን ወይም ማብሰያ ክፍል ሲሆን ከዚህ ከኪችኑ ቀጥሎ ይህኛውን ለእንግዳ መኝታ ቤት እንዲሁም ከዚሁ ቀጥሎ ደግሞ አንድ ለስራ አጋዥ ወይም ለሰራተኛ መኝታ ቤት መሆን የሚችል ለነዚህ ለሁለቱ ደግሞ የውጭ ሻወር ሽንት ቤት የተዘጋጀለት በጣም ቆንጆ 100% ጥንቅቅ ብሎ ያለቀ ይህ ቪላ ቤት በአጠቃላይ 6 መኝታ ቤት፣ 3 መኪና ማቆሚያ፣ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም 4 መታጠቢያ ቤትን ይዞ እያንዳንዱ የተጠቀማቸው የፊኒሽንግ እቃዎች በጣም ቆንጆና አሁን አሉ የሚባሉ ጥሩ እቃዎችን ተጠቅሞ ነው የጨረሰው። ጥሪ 32 ሚሊዮን ብር ለሽያጭ የቀረበበት ዋጋ ነው። መታችሁ እዩ፣ ተደራደሩ፣ ዋጋውን ስጡ። ከሻጩ ጋር እንግዲህ ሳትገናኙ እኛ በነገርናችሁ ዋጋ ተደናግጣችሁ ወይም በዛብን ብላችሁ መሸሽ እንግዲህ እንድታቆሙ እንላለን። ሁለተኛውን የቤት መረጃ ልንገራችሁ። ቀጣዩ ይህ የምታዩት ዘመናዊ ቪላ ቤት ነው። ባሳለፍነው ሳምንት እንግዲህ አቅርበንላችሁ ነበር። ነገር ግን ወሳኝ ገዢዎች ቀርበው በክፍያ ባለመግባባት ፈርሷል፣ ሽያጩ ተቋርጧል። እንግዲህ ይህን ቤት 250 ካሬ ሜትር አሁን ካሉት ገበያ ላይ ካሉት ቤቶች ማለት ነው በጣም ቆንጆ እንዲሁም ዋጋውም እጅግ በጣም የሌለ ተመጣጣኝ ሆኖ ለሽያጭ ቀርቦ ነው የሚገኘው። በአያት ሆሴ ሪል ስቴት አካባቢ የሚገኝ 250 ካሬ ሜትር ዲጂታል ካርታን ይዞ ለሽያጭ የቀረበ ነው። ዋናው ላይ አንድ ሰፊ ሳሎን እና ሌሎች መኝታ ቤቶችን የያዘ ሲሆን ግቢው ቢያንስ 3 መኪኖችን በጥሩ ሁኔታ እንዲያቆም ታስቦ ነው የሰራው። በረንዳውም በዚህ በምታዩት መልኩ በጥሩ ሁኔታ ተሰርቷል። አነስተኛ ጋርደንም የተዘጋጀለት ይህ ቤት ወሳኝ ገዥውን እየጠበቀ ነው የሚገኘው።
በጣም ቆንጆ ተደርጎ ተሰርቷል። እንግዲህ ይህን ቤት መታችሁ 100% ትወዱታላችሁ። ወደ ዋና ቤቱ ስንገባ እንግዲህ በመጀመሪያ ደረጃ እዚህ ላይ የምታዩት የዋና ሳሎኑ መግቢያ በሩ ነው። ይህ የምታዩት እንግዲህ ኦፕን ኪችን የያዘ ሰፊ ሳሎን በጥሩ ሴራሚክ የተሰራ እንዲሁም የቤቱ ከፍታ እጅግ በጣም ቆንጆና ጥሩ የጂፕሰም ዲዛይንን ተጠቅሞ ነው እንግዲህ ጨርሶት የሚገኘው። መብራት ውሃም የተሟላለት ነው። ቀጥታ ገዝታችሁ ስም ማዞር ብቻ ነው የሚጠበቅባችሁ። ስለዚህ ቆንጆ ቤት ምርጥ ሰፈር ከዋና አስፓልትን በቅርብ ርቀት የምትፈልጉ ነገ ዛሬ ሳትሉ እንዳትቀደሙ። በርካቶች እንግዲህ ባሳለፍነው ሳምንት እንደተሸጠ ነገራችሁ ተመልሰው ነበር። የመረጃ የደረሳችሁም ተመልሳችሁን የቤት አለ እንግዲህ ለእናንተ ብሎት ነው። ይህ የምታዩት የቤቱ ትልቁ መኝታ ቤት ሲሆን ፊት ለፊት ቁም ሳጥን አለ። በቁም ሳጥን መሀል ደግሞ ወደ መታጠቢያ ክፍሉ ያመራል ማለት ነው። ይህ ፊት ለፊት የምታዩት መታጠቢያ ክፍሉ ነው። ቦይለር ተገጥሟል። እንዲሁም የሴራሚክ ስራ ከታች እስከ ላይ እና ሰፊ ተደርጎ የተሰራው ይህ ቤት ከዚህ ከዋና መኝታ ቤቱ በተጨማሪ ዋናው ላይ ማለት ነው 3 ሌሎች የልጆች መኝታ ቤቶች አሉ። እነዚህ 3ቱ መኝታ ቤቶች 2ቱ የጋራ መታጠቢያ ክፍል ያላቸው ሲሆን አንደኛው ደግሞ የውስጥ የራሱ መታጠቢያ ክፍል ያለው ነገር ግን ቁም ሳጥን ያላቸው ናቸው። እንዲሁም ሰርቪሱ ላይም እንደሚታወቀው 2 ሰርቪሶች፣ 1 ኪችን ካቢኔት ተገጠመለት እንዲሁም የላውንደሪ ማስቀመጫንም ይዞ የሚገኝ ቪላ ቤት ነው። ወሳኝ ሰዎች እንግዲህ መታችሁ እዩት። ይህ የምታዩት የሁለቱ መኝታ ቤቶች የጋራ መታጠቢያ ክፍል ነው። እንግዲህ ይህ አሁን ያያችሁትና አሁን ፊት ለፊት እየገባንበት ያለውም ቁም ሳጥን ያለው በጥሩ ሁኔታ የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ መስኮት በጥሩ ሁኔታ ተሰርቶለታል። ታዲያ ይህ የመጨረሻው መኝታ ቤት ማለት ነው የራሱ ቁም ሳጥንና ፊት ለፊት የምታዩት በግራ በኩል ያለው በር የራሱ የውስጥ መታጠቢያ ክፍል ያለው መኝታ ቤት ነው። በአጠቃላይ የቤት ሁኔታ ቆንጆ ነው። ያማለ ቪላ ቤት የምትፈልጉ ሀያት ሆሴ ሪል እስቴት ወደ 49 በሚወስደው መንገድ ላይ የምትፈልጉ ካላችሁ ነገ ዛሬ ሳትሉ መታችሁ 100% ያዋጣችኋል። እጅግ በጣም የሌለ ዋጋ ነው። ጥሪ 24 ሚሊዮን የመጨረሻው 23 ሚሊዮን ብር ተብሎ ለገበያ ቀርቦ ነው የሚገኘው። ወሳኝ ቤት ፈላጊ ነን ካላችሁ ደግሞ መታችሁ ፋይሉ እጅግ በጣም አስተማማኝ ነው፣ በእጃችን ላይ ይገኛል። ማጣራት ማየት ለምትፈልጉ ነገ ዛሬ ሳትሉ መታችሁ እዩ። ሻጩም ወሳኝ ብር ፈላጊ ወሳኝ ሻጭ ነው። ነገ ዛሬ ሳይል ትክክለኛ ከፋይ ሆኖ ለመጣ ሰው ቀጥታ ወደ ውልና ማስረጃ ሄዳችሁ መዋል የምትችሉት ነው የሚሆነው። እያንዳንዱን ደግሞ ስትገዙም ሆነ ስታዩ በጥንቃቄ የተሰራበት ምርት የክፍሎችን ስፋትና ፋይሉንም አጣርታችሁ በጥሩ ሁኔታ እንድትገዙ። ታዲያ እዚሁ ሰርቪስ ላይ ደግሞ 2 በቀኝ በኩል ተዘግቶ የሚገኙ በሮች፣ አንደኛው ይሄ፣ ሁለተኛው ይሄ ደግሞ የእንግዳ መኝታ ቤት፣ የሰራተኛ ወይም የስራ አጋዥ መኝታ ቤትና እንዲሁም የውጭ ሻወር ሽንት ቤት የተዘጋጀለት ሲሆን የቤቱ ከሰርቪሱ ጋር ያለው ልዩነት እንዲሁም ከውጭ ወደ ውስጥ ለመግባት ደግሞ በዚህ መልኩ የኪችን ቤት እቃዎችን ወደ ሰርቪሶች ለማሳለፍ አሁን ባለፍንበት የሰርቪሱ መንገድ ላይ እንደ መተላለፊያነት ይጠቅማቸዋል። በአጠቃላይ ይህ ቤት ምናልባት ስላልተኖረበት መጠነኛ የቀለም እድሳት ይፈልጋል። ከዛ ውጭ ግን ግቢው በሚገርም የሴራሚክ ስራ የተሰራ ነው። ቤቱም ፋይሉ የተሟላ ነው። ወሳኝ ገዥ ነን ካላችሁም ነገ ዛሬ ሳትሉ መታችሁ እዩ፣ ዋጋ ስጡ፣ ተደራድራችሁ በጥሩ ዋጋ የምትገዙት ቤት ነው። ወሳኝ ገዢዎች ነገ ዛሬ ሳትሉ መታችሁ እዩት። አማራጮች የሚዘጋጁላችኋል። በመቀጠል ይህ የምታዩት ቤት አይገልጸውም። ሌላ አንድ ለሽያጭ የቀረበ የቤት መረጃ እዚህ ቪዲዮውን አላቀረብነውም። በአያት ገብርኤል ቤተክርስቲያን አካባቢ ከጣፎ ስትመጡ 150 ካሬ ሜትር በኤል ሼፕ ሳይዝ የተሰራ 13 ሚሊዮን ብር ጥሪ ተብሎ እስከ 11 ሚሊዮን ብር 12 ሚሊዮን ብር የሚሸጥ በውስጡ 3 መኝታ ቤቶች እንዲሁም መኪና ማቆሚያ 2 እና ሳሎን፣ ሻወር፣ ሽንት ቤት ሁሉም ነገር የተሟላለት በአስቸኳይ ለሽያጭ ይቀርቧል። ይህን ቤትም ነገ ዛሬ ሳትሩ መታችሁ ማየት ትችላላችሁ። ብቻ ወሳኝ ትክክለኛ ቤት ፈላጊ ነን የምትሉ ኮንዶሚኒየም፣ አፓርትመንት፣ መሬት፣ ቪላ፣ ማንኛውም የፎቅ አይነት በአዲስ አበባ ውስጥ በርካታ ቤቶች ለሽያጭ ወጡ እጃችን ላይ ታገኛላችሁ። እጃችን ላይ አሉ። ወሳኝ ገዥ ከሆናችሁ ኑ እናሳያችኋለን። ቀጠሮ አስይዙን። በተጨማሪም የሚሸጥ ቤት ያላችሁ መረጃችሁን አድርሱን። የዛሬውን መረጃ በዚህ ጨርሻለሁ። መልካም ጊዜ